ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አርጓ አይልም፣ በጠመንጃው አፈሙዝ አርጓ። አዳነች አቤቤ አይኖቻቸውን እያጉረጠረጡ ደግሞም እየተቆጡ የሚናገሩት መፈንቅለ መንግስት እንዳይደረግብን መጸለይ ያለባችሁ እያሉ ነው። የሰበሰቧቸውን ፓስተሮች መንግስታችሁን ታደጉ በማለትም ይደመጣሉ። አብይ አህመድ ከዓመታት በፊት የኢትዮጵያ እናቶች ይጸልዩልኛል እያሉ የኢትዮጵያ እናቶችን ደም እያስለቀሱ ቀጥለዋል። እናም መጨረሻ ላይ የኦሮሞ ህዝብ መንግስትህን አድን ብለው ወደ መቀስቀስ ገብተዋል። አዳነች አቤቤ የአዲስ አበባ ህዝብ ጸሎቴ ብርታቴ ነው እያሉ ከርመው የኢቫንጀሊካል ፓስተሮች ስልጣናቸውን እንዳይፈነቀል ጸልዩ ብለው በመቆጣት ላይ ናቸው። ብልጽግናዎች በወንድማማቾች መካከል ጸብን መዝራት ያስደስታቸዋልና የጨፈጨፉትን የኦሮሞ ህዝብ መንግስትህን አድን በማለት ለመከራ የዳረጉትን ማህበረሰብ ተጠቃሚ ያስመስሉታል። በሰሜንና ምዕራብ ኢትዮጵያ የማገዱትን ወጣት ኢየሱስ ላስቀመጠው መንበር መሞቴ የተገባ ነው እያሉ ካስጨረሱት በኋላ የወላይታና የሲዳማን እንዲሁም የኦሮሞን እናት መርዶ እንኳን አልነገሯትም። አሁን ደግሞ ፓስተሮቹን መፈንቅለ መንግስት እንዳይደረግ ጸልዩልን እያሉ መጥተዋል። ለመንግስታችሁ እንድትጸልዩም መጽሐፍ ያዛችኋል ይሏቸዋል። በጸሎት የዳነ የፈርዖን መንበር እንደሌለው ሁሉ በታላቅ ትዕቢት መወጠር እንደ ናቡከደነጾር ሳርን የሚያስግጥ መሆኑ እንደሚታወቀው ሁሉ ገበሬን እየገደሉ ለመኖር የሞከሩት እነ አክዓብ ተዋርደው ፍጻሜያቸው እንደሆነ ሁሉ የእናንተም እንደዚሁ ነው። ይልቅ አትግደል፣ አትዋሽ፣ አትስረቅ እያለ የሚዘረዝረውን ትእዛዝ አክብሩት ያላቸው ፓስተር የለም። ቁም ነገሩ የፓስተሮቹ ጸሎት ሳይሆን የአዳነች ስጋት ነውና እሱ ላይ እናተኩር። አዳነች አቤቤ የሰጉበት ደግሞም የገባቸው አንዳች ነገር ያለ ይመስላል። እንዳንፈነቀል ጸልዩ ሲሉ እሳት በሌለበት ጭስ አይጠፋምን ያስታውሳል። በእርግጥ ከንቲባዋ ብቻ ሳይሆኑ አለቃቸው ጠቅላይ ሚኒስትሩም መፈንቅለ መንግስትን ደጋግመው እያነሱ ሲተነትኑ ከርመዋል። በኢትዮጵያ መሪዎች ታሪክ መፈንቅለ መንግስትን በአደባባይ እያነሳ አልፈነቀልም ያለም ሆነ እንዳልፈነቀል ጸልዩልኝ ያለ ከአብይና አዳነች አቤቤ ውጪ ተሰምቶ የሚታወቅ የለም። የከሸፈ መፈንቅለ መንግስትን ሳይቀር የታህሳስ ግርግር ብለው አሳንሰው የሚጠሩ ሰዎች በነገሱበት መንበር ላይ የተቀመጡት የዘመናችን ገዢዎች መፈንቅለ መንግስትን በሪፐብሊካን ጋርድ ብቻ ሳይሆን በጸሎትም ለመመከት የቆረጡ ይመስላሉ። በእርግጥ ሚሊዮኖችን ለእልቂት፣ ሚሊዮኖችን ለመፈናቀል፣ ሚሊዮኖችን ለድህነት፣ አያሌዎችን ለእስር ቤትና ለስደት የዳረገ እንደ ብልጽግና ያለ አገዛዝ ፍጻሜ ከሚያገኝባቸው መንገዶች አንዱ መፈንቅለ መንግስት ነው። አገዛዙ የሚተማመነው በዘርና በሰፈር ልጅ በጥቅምና በወንጀል ባሰባሰባቸው የስልጣን ዘበኞቹ ቢሆንም ይህ ግን ከፍንቀላ እንደማያድን ቅርብ ቤተሰቦቻቸው የፈነቀሏቸው የዓለም መሪዎች ምስክር ናቸው። ባለፉት 75 ዓመታት ውስጥ ዓለም ከ245 በላይ የተሳኩ መፈንቅለ መንግስቶችን አካሂዳለች። ከዚህ ውስጥ ከ100 በላይ የሚሆኑት የአፍሪካ ድርሻ ናቸው። አህጉሪቱ ካላት 54 ሀገር መካከል መፈንቅለ መንግስት ያልተሞከረው በ9 ብቻ ነው። 45ቱ ሀገራት የተሳካም የከሸፈም የመፈንቅለ መንግስት ሙከራ አካሂደዋል ይላሉ በጉዳዩ ላይ ጥናት ያደረጉት አሜሪካውያኑ ተመራማሪዎች ጆናታንና ክላይተን። ከነዚህ ውስጥ 4ቱ ደግሞ በኢትዮጵያ የተፈጸሙ ናቸው። እንዲህ ያለው ነገር ከቅርብ ጊዜያት ወዲህ በአፍሪካ በተደጋጋሚ የሚታይ ሆኗል። ይህ የስልጣን መንገድ በየትኛውም መልኩ የማይበረታታ የአፍሪካውያንንም ችግር ከድጥ ወደ ማጥ የከተተ ለአዳዲስ ኢኮኖሚያዊና ፖለቲካዊ ችግሮች የዳረገ ነውና ሊደገፍ አይችልም። እንዲህ ያለ ክፉ ውጤት ያለውን መፈንቅለ መንግስት መፈጸም በኢትዮጵያ እንግዳ እንዳልሆነ የሚያውቁት አብይ አህመድ ደጋግመው ካነሱት ጉዳይም አንዱ እሱ ሆኗል። የግብፅ ፕሬዝዳንት የነበረውን መሐመድ ሙርሲን ሰራዊቱ ሲበላው አይቼ ትምህርት ወሰድሁ ሲሉ ተደምጠዋል። ልንፈነቀል እንችላለን ብለውም ቃል በቃል ተናግረዋል። እንደገና ደግሞ በ1953 የተሞከረውንና በርካታ አርበኞችን ሳይቀር ባለስልጣናትንም የጨፈጨፉበትን ታሪክ በማስታወስ ያመለጠ ዕድል ነው በማለት በመፈንቅለ መንግስት ሲቆጩ ተሰምተዋል። አሁን ደግሞ ተራው የእኛ ሊሆን ይችላል ያሉ ይመስል ሰይፍን በጸሎት እንመክት እያሉ ነው። ሁሉንም ነገር የሚፈሩት ከመፍራታቸውም የተነሳ በርካታ ባለስልጣናትን በየመስሪያ ቤቱ የሚቀያይሩት የደህንነትና መከላከያ መሪዎችን በየዓመቱ የሚቀይጡት ከዚሁ የመፈንቅለ መንግስት ስጋታቸው አንጻር መሆን ይኖርበታል። ግብፅ ሙርሲ በከፍተኛ የህዝብ ድምፅ ነው የመጣው።
በህዝብ ድምጽ ነው የመጣው። የመጀመሪያው ዴሞክራሲያዊ ፕሬዝዳንት ነው ይባላል። በምርጫ የመጣ ህዝብ ሙቭመንት አድርጎ እንደኛ በምርጫ መጣው። በምርጫ ሲመጣና በሆያ ሆዬ ውስጥ ሲቀመጥ የሴኩሪቲ ሰርቪስ ሪፎርም ፕራዮሪቲ እንደሚገባው አውቆ ስላልሰራ ሴኩሪቲው በላው። ከሙርሲ ተማር። ሴኩሪቲ ሰርቪስ ሪፎርም ያስፈልጋል፣ ካልተገራ በማንኛውም ሰዓት መፈንቅለ መንግስት ሊል ይችላል። ሴኩሪቲ ሰርቪስ ሪፎርም የሚባለው ለአብይ አህመድ ፖለቲካዊና ሀገራዊ አጀንዳን ማስተዋወቅና በዚያም ላይ መስራት ሳይሆን በዘር ማንዘርና በጥቅማ ጥቅም የተተበተበን ሰው መሾም ነው። እናም የሰፈሬን አሊያም የምሰፍርላቸውን የሚቀበሉ ሰዎችን መሾም ስልጣንን ያሰነብታል ብለው በማሰብ እንደ ሙርሲ ላለመፈንቀል ከሙርሲም ተምረው መከላከያውን እነ ሳረ እንዲገደሉ ተደርጎ እነ ብርሃኑ ጁላ እንዲይዙት ተደረገ። ፌዴራል ፖሊስ በነ ደመላሽ፣ ደህንነት መስሪያ ቤቱ በነ ሲሳይ ቶላ፣ አዲስ አበባ ፖሊስ በነ ቶፊቅ መዲድ እንዲዘወር ማድረግን ነው። በሆያ ሆዬ ውስጥ ተቀምጦ የጸጥታ ደህንነት ተቋሙን ሳያሻሽል በመቅረቱ የደረሰበትን ችግር ከሙርሲ ተማርን የሚሉት ጠቅላይ ሚኒስትሩ እንዳሉት አድርገዋል። የግብፁ መሐመድ ሙርሲ ፍንቀላ የገጠመው ተመርጫለሁ ህዝብም ይወደኛል ብሎ በመቀመጡ ነው የሚሉት አብይ ያኔ ነቢያችን ሙሴያችን በሚባሉበት ሰሞን ከአገሪቱ ብሔራዊ አጀንዳዎች ሁሉ ቅድሚያ የሰጡት ጉዳይ መከላከያ መሆኑን ደጋግመው ሲናገሩ ነበር። በዚህም በመጀመሪያዎቹ 6 ወራት የሰራዊቱን አዛዦች በራሳቸው ታማኞች በመሙላት የማይወዷቸውንና ያሰጋሉ ያሏቸውን ሰዎች በጡረታ በማስወጣት የራሳቸውን የጠባቂዎች ዘብ በማቋቋም አሳለፉ። በእርግጥ እሳቸው ይህንን ሪፎርም ሲሉ ነው የሚጠሩት። የጸጥታ ተቋማት ማሻሻያ የሚሉት እንደ ሙርሲ ላለመበላት የተከተሉትን ዘዴ ነው። በእርግጥ የትኛውን መሪ እንዲህ ያሉ አደጋዎችን ለመከላከል መሰል እርምጃዎችን መውሰዱ የማይጠበቅ አይደለም የሚሉ አንድ የሰራዊቱ የቀድሞ መኮንን የኢትዮጵያ ጠቅላይ ሚኒስትር ግን ልምድና አቅም የነበራቸውን ሰዎች በማባረርና በመሻር ለአገር ሳይሆን ለእሳቸው ታማኝ የሆኑ ሰዎችን ከጡረታ ቤታቸው ጭምር እያመጡ መደቡ። ይህም በመስሪያ ቤቱ ውስጥ ተረጋግቶና በአንድ ቦታ ሰንብቶ ስራ እንዳይሰራ አደረገ ሲሉ ይናገራሉ። ጠቅላይ ሚኒስትሩ ጄኔራሎችን በአንድ ኃላፊነት ላይ እንዳይቆዩና ከሌሎች አባሎችም ጋር የበለጠ ተለማምደው ክፉ እንዳያስቡ ይሰጋሉ ሲሉም ያክላሉ። በእርግጥ ይህንን በዝርዝር ስንፈትሸው የመኮንኑ አስተያየት ልክ ሆኖ እናገኘዋለን። ለአብነት ፊልድ ማርሻል ብርሃኑ ጁላ በብልጽግና ዘመን የተሾሙ 3ኛው ኢታማዦር ሹም ናቸው። ምክትል ኢታማዦር ሹም በተደጋጋሚ ተቀያይሯል። የመምሪያ ኃላፊዎች በተደጋጋሚ ተሹመው ተሽረዋል። ለአብነት የሰራዊቱ የጀርባ አጥንት ናቸው ከሚባሉት መምሪያዎች መካከል የመረጃ ዋና መምሪያን እንውሰድ። ይህ ክፍል የሰራዊቱ የስለላና ደህንነት ክፍል በመሆኑ ልምድና በቦታው ላይ መሰንበትን ግድ የሚል ነበር የሚሉት አንድ መኮንን ባለፉት 6 ዓመታት ግን 5 ጄኔራሎች እንደተቀያየሩበት ያብራራሉ። ሌላኛው የሰራዊቱ አንጓ የሆነው የዘመቻ ዋና መምሪያ በ6 ዓመታት ውስጥ 6 ጄኔራሎች ተለዋውጠውበታል። ሰራዊቱ ካሉት 8 መምሪያዎች ውስጥ ኃላፊው ያልተቀየሩት የሎጂስቲክስ ዘርፉን የሚመሩት ጄኔራል ብቻ መሆናቸውን ኢትዮ ፎረም ያገኘው መረጃ ያሳያል። እንዲህ ባለ መልኩ ዓመት ባልሞላ ጊዜ ውስጥ የመምሪያ ኃላፊዎች የሚቀያየሩት ወታደራዊ መፈንቅለ መንግስት እንዳያጋጥም ለመከላከል መሆኑን የሚያነሱት ቀደም ሲል እማኝ ያደረግናቸው መኮንን ጠቅላይ ሚኒስትሩ ከሙርሲ ተምረው የሚፈጽሙት ተግባር መሆኑን ይናገራሉ። ይህ ሁሉ ተደርጎ ወታደራዊ መፈንቅለ መንግስት የሚያጋጥምበት ክስተት ቢፈጠርስ የሚል ጥያቄ ቢነሳ ግን ጠቅላይ ሚኒስትሩ ምላሽ አላቸው። የእልቂት ትራጀዲ እንፈጥራለን። በፌዴራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው፣ አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። የእኔን ስልጣን በፍንቀላ ለመውሰድ ጥረት ቢደረግ በመቶ ሺዎች እንተላለቃለን ቢሉም መፈንቅለ መንግስት የማይሞከርበትን ምክንያት ግን አላብራሩትም። ለዚህም ሰራዊቱን በራስ ታማኝ አዛዦች እንዲመራ ማድረግ፣ ሁለተኛም ጄኔራሎቹን በአንድ ቦታ ረግተውና ከቢሮም ሆነ ከባልደረባ ጋር ተላምደው እንዳይሰነብቱ ማድረግ የሚሉት እንደ ምክንያት ሊቀመጡ ይችላሉ። ከዋና መምሪያ ኃላፊዎች ውጭ ያሉት እዞችም እንዲህ ባለው መርህ እንዲመሩ ተደርገዋል። እዞች ይፈርሳሉ፣ የሰራዊት አደረጃጀት ይቀያየራል፣ በአንድ ቦታ ላይ የሰነበታና የተረጋጋ ጄኔራል ወዳጅና አንጃ ሊፈጥር ይችላል በሚል እንዳይከርም ይደረጋል።
ጥልቅ የሆነው የአብይ አህመድ ፍርሃት አገሪቱን በጦርነት እሳቸውን በስጋት እንዲቀጥሉ ያደርጋል። በመከላከያ መጠበቅ አያዋጣም ብለው እሳቸውንና ቤተሰባቸውን እንዲጠብቅ ያቋቋሙትን ሪፐብሊካን ጋርድም ከዚሁ ከአመራሮች መለዋወጥ እንዲያመልጥ አላደረጉትም። በቅርቡ በኒጀርም ሆነ በጋቦን በፕሬዝዳንቶቹ የጥበቃ ዘብ አዛዦች ፍንቀላ ከመካሄዱ በፊት እንዲህ ያለ አደጋ ከቅርብም እንደሚመጣ ያወቁት ጠቅላይ ሚኒስትር አብይ የሪፐብሊካን ጋርዳቸውን አዛዦች በተደጋጋሚ ቀያይረዋል። አሁን ደግሞ ቶፊቅ መድድ የተሰኘውን የጠባቂዎቻቸውን አለቃ ከቤተ መንግስት አውጥተው ፒያሳ ወደሚገኘው ፖሊስ ኮሚሽን ልከዋቸዋል። ወታደራዊ አዛዦቹ ወደ ጎንም ሆነ ወደ ታች ስር እንዳይሰዱ ከሚደረገው እንዲህ ያለው መላ በተጨማሪ ጄኔራሎች ከፖለቲከኞች ጋር እንዳይስማሙ ማድረግም ሌላኛው ስልት ተደርጎ መወሰዱን የሚያነሱ አንድ የመስሪያ ቤቱ ባልደረባ ለአብነት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና ፊልድ ማርሻል ብርሃኑ ጁላ በተካረረ ጸብ ውስጥ እንዲቆዩ የተደረጉበት ምክንያት ይነሳል። የትኛውም ጄኔራል ተመስገን ጥሩነህን ማነጋገር ወይም ማማከር አይችልም የሚለውም ይቀጥላል። በማጣላትና በማራረቅ ከሚከተሉት ስልት በተጨማሪ ጄኔራሎችን በኢኮኖሚያዊ ጥቅምና በወታደራዊ የማዕረግ እድገት መያዝ የሚለውን መጠቀም የወታደሮችን ልብ ለመያዝ አገልግሏል የሚል ማሳያም አለ። ለአብነት ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ወታደራዊ የማዕረግ እድገት ያልተሰጠው በ2015ና በ2015 ብቻ ነው የሚሉ አንድ የተቋሙ ባልደረባ በ2012ና በ2014 ብቻ ከ170 በላይ ሰዎች ከብርጋዴር ጄኔራል እስከ ሙሉ ጄኔራል ማዕረግ ተሰጥቷቸዋል ይሉና ወታደራዊ ሹመት በየዓመቱ እንደገና በተደጋጋሚ ይመጣል ይላሉ። ከዚህ በተጨማሪ መሬት፣ ቤት፣ ደሞዝና መሰል ጥቅማ ጥቅሞች እንደተበረከተላቸው በማንሳት ጠቅላይ ሚኒስትሩ ይህንን ሁሉ የሚያደርጉት ክፉ ሐሳቢዎችን ከዚህ በላይ ምን እንዳደርግላችሁ ትፈልጋላችሁ ለማለት ነው ሲሉም ያክላሉ። ከዚህ በተጨማሪም ሰራዊቱ በርስ በርስ ጦርነት ውስጥ እንዲገባና ከአዲስ አበባ እንዲርቅ ስራ እንዲበዛበት መደረጉ በዘርና በሃይማኖት እንዲቧደን መሆኑ የጎሪጥ እንዲተያይ እንጂ አፈሙዝን ወደ መሪዎቹ እንዲያዞር አያደርገውም ብለው ያስባሉም ይላሉ። እንዲያም ሆኖ ይህንን ሁሉ አድርገው የተበተቡትን የጸጥታ ኃይል ይፈነቅለኛል ብለው ያስባሉ። የራሳቸውን ሹማምንትም አያምኑም። ለእኔ ተገዙ፣ ክፉ እንዳታስቡም ይሏቸዋል። ለውጥ ሲጀምር መጠንቀቅ ያለባቸው ጥቂት ኤሪያዎች አሉ። አንደኛ ወታደሩ ነው። ወታደር እንደ አፍሪካ ባሉ ሀገራት ውስጥ ህገ መንግስት፣ ስርዓት፣ ተቋም በቅጡ የሚቀበልና የሚያምን ካልሆነ ለውጥ ሲመጣ ትንሽ ያስቸግራል። እዚህ ያለን ሰዎች ምናልባት አንዳንዶቻችን ሳይንቲስት ልንሆን እንችላለን፣ ምጡቅ አእምሮ ያለን ሊሆን እንችላለን። እሱን ጊዜያችሁ ደርሶ እስክትሆኑ ድረስ አሁን ላለው ፓርቲ ተገዥ መሆን አለባችሁ። በፓርቲ ውስጥ ፓርቲ፣ በአይዲያ ውስጥ አይዲያ፣ በቪዥን ውስጥ ቪዥን አይሰራም። እንደሱ ከውስጥ ገብታችሁ እንዳትፈነቅሉኝ እኔ ኢህአዴግን ከውስጥ ገብቼ ፈንቅየዋለሁ ወዘተ የሚለው የአብይ አህመድ ማስፈራሪያ አሁን በጸሎት እንዲታጀብ በአዳነች አቤቤ ጥያቄ ቀርቦለታል። ጠቅላይ ሚኒስትር አብይ ቢያጋጥመኝ ብለው ከሚሰጉት መፈንቅለ መንግስት ለመዳን ብለው የዘየዷቸውንና ቀደም ሲል የጠቀስናቸውን ሴራዎችም ሆነ የከንቲባዋን ፓስተሮች መንበሩን ይታደጉታል ወይ የሚልን ጥያቄ ያነሳንላቸው የጸጥታ ጉዳዮች ታዛቢዎች የተለያዩ ምላሾችን ሰጥተውናል። መፈንቅለ መንግስት የህዝብን ትከሻ ለሌላ አምባገነናዊ ስርዓት መሸከሚያነት የሚያመቻች የማይመረጥ መንግስታዊ መለወጫ ዘዴ ነው። የጦሩ ጠቅላይ አዛዥ በመደለያና በሌሎች መንገዶች እየተከላከሉት ያሉት ይህ ጉዳይ የማያጋጥም አይደለም የሚሉ ሰዎች ከሚያቀርቧቸው ክርክሮች አንዱ ጠቅላይ ሚኒስትሩ ስለ መፈንቅለ መንግስት ጦሩን አለማምደውታል ይሉና ጥቂት ማሳያዎችንም ይዘረዝራሉ። በክልሎች ሰራዊታቸውን ልከው ክልላዊ መንግስትን ፈንቅለዋል የሚሉት እነዚህ አስተያየት ሰጪዎች በሶማሌ ክልል አብዲ ኢሌንና ካቢኔውን ፈንቅለዋል፣ በጦርነትም ቢሆን የትግራይን ክልላዊ መንግስት ሄዶ የፈነቀለው ጦሩ ነው ሲሉ ያስታውሳሉ። ይህ ደግሞ መፈንቅለ መንግስትን ማለማመድ ነው በማለት ያበረታታሉ። ሰራዊቱ በክልሎች ውስጥ መፈንቅለ መንግስት ማድረግ እንደሚችልም ያለማመዱበት ሌላኛው ሁነት የአማራ ክልሉ የ2011 ክስተት መሆኑን ያነሱናም ያንን የክልል ባለስልጣናት መገዳደል መፈንቅለ መንግስት ነው ማለታቸው ለሰራዊቱ ከፍ ያለ የፍንቀል ሐሳቤን እንዲያሰላስል የሚያደርግ ልዩ ልምድ ነው ይላሉ። በእርግጥ ጠቅላይ ሚኒስትር አብይ በባህር ዳር ተካሂዶ የነበረው የባለስልጣናት ግድያ የመፈንቅለ መንግስትን መስፈርቶች አያሟላም ተብለው ቢተቹም እሳቸው ግን በግድ የፍንቀላ ሙከራ ነው ብለው ተናግረዋል። እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው
ይህ ህገ መንግስታዊ መፈንቅለ መንግስት ነው። የብልጽግናዎች ጠቅላይ ሚኒስትር ሆይ ይህ ህገ መንግስታዊ መፈንቅለ መንግስት ማለቶ ምንድነው? ህገ መንግስታዊ ፍንቀላ አለ እንዴ? ወዘተ የሚለው ጥያቄ መነሳት ከነበረበት ብዙ ዓመት ያለፈ ቢሆንም እንዲህ ያለውን ንግግራቸው ግን ለሰራዊታቸው የሚሰጠውን መጥፎ ትምህርት ልብ ያሉት አይመስልም። ጦሩን መፈንቅለ መንግስት ያለማመዱበት ሌላኛው አጋጣሚ በሀገረ ሶማሊያ ያደረጉት ነው የሚል አንድ የቀጣናው ታዛቢ የቀድሞ ወዳጃቸውን የመሐመድ ፎርማጆን ተቃዋሚዎች ከክልላዊ ግዛቶች ለመፈንቀል ሰራዊቱን ተጠቅመው እንደነበር ያስታውሳል። በዚህም የደቡብ ምዕራብ ክልል ፕሬዚዳንት የነበረውን ሙክታር ሮቦውን ለመፈንቀል ያሰማሩት ጦር ተልእኮውን አሳክቶ ፕሬዚዳንቱን ማሰሩን፣ የጁባላንድን መሪ አህመድ ማዶቤን ለመፈንቀል የተላከው ጦር ግን ሳይሳካለት መመለሱን በመግለጽ ጦሩን እንዲህ ያሉ መጥፎ መንገዶችን ስላስተማሩት ያንኑ ቢመኝ ላይገርም ይችላል ይላሉ። በእርግጥ በአገሪቱ ውስጥ ጠቅላይ ሚኒስትሩን እስከ ማስወገድ የሚደርስ ፍንቀላ ማካሄድ የሚቻልበት እድል መኖሩን ራሳቸው በፓርላማ ቀርበው ክፉ ሀሳቢዎች ሪፎርሙን ሊያጨናግፉ ቤተ መንግስት ታጥቀው መጡ በማለት በ2011 ፑሽአፕ አሰርተው የላኳቸውን ወታደሮች እቅድ አብራርተው እንደነበር አይዘነጋም። ካቢኔ ስብሰባ የሰበሰቡ 5 እና 10 ሰዎች ለክፉ ዓላማ ቀስቅሰው የታጠቀ ወታደር ቤተ መንግስት ድረስ መምጣት የሚችልበት ሀገር ነው እንኳን የቀበሌ ሰርቪስ። ያ የታጠቀ ወታደር የመጣበት ሁኔታ ትንሽ ብዥታዎች ስላሉ በዚሁ አጋጣሚ ለመግለጽ ያ አመጣጥ ይህ ህገ መንግስታዊና አደገኛ ብቻ ሳይሆን ኢንቴንሽኑ ሪፎርሙን አቦርት ለማድረግ ነው። እንዲህ ያሉት የአደባባይ ንግግሮቻቸው ያልተጠኑ የሚያስከትሉትን ጉዳት ከግምት ውስጥ ያላስገቡና ከአንድ መሪ የማይጠበቁ ቢሆንም መሰል ማብራሪዎቻቸው ግን ጦሩን ክፉ እንዲያስብ ሊያደርገው ይችላል የሚለው ሌላ ግምት ነው። በሌላ በኩል ብዙ ጊዜ መፈንቅለ መንግስቶች የሚደረጉት የአገሩ መንግስት በህዝብ እንደተጠላ በጀኔራሎች ሲታመን ነው የሚል መላምት ያላቸው ሰዎች ወይም ጦሩ በውጊያ ሲሰላች ነው የሚሉ ሰዎች የብልጽግናው መንግስት የሚደርስበትን ተቃውሞ ያስተዋሉ መኮንኖች ህዝባዊ ቅቡልነት ለማግኘት ሲሉ ሊያደርጉት ይችላሉ ይላሉ። በአብዛኛው አንድ ግለሰብ ፈላጭ ቆራጭ ሆኖ በአገሪቱ ውስጥ በአድራጊ ፈጣሪነት ሲቀጥል የመንግስት ፍንቀላዎች እንደሚደረጉ የሚያነሱ ሰዎች ደግሞ በአሁኑ ወቅት በኢትዮጵያ ያለው ሁኔታ ይህንን እንደሚፈቅድ አብራርተዋል። ከዚህ በዘለለም ጠቅላይ ሚኒስትሩ የሚቆጩባቸውን የኢትዮጵያ መንግስት ፍንቀላ ታሪኮች ስናክልበት የበረታ መኮንን እንደ ንዋይ ልጆች እንዲያደርግ የሚጋብዘው ነው። 53 ዓመተ ምህረት እድል ነበረ። እነ መንግስቱ ንዋይ እነ ወርቅነህ ገበየሁ የሞከሩት ሙከራ የኢትዮጵያን የጉዞ መንገድ ሊቀይር ይችል ነበር። ሳንጠቀምበት ቀረን፣ ተበላሽ። የመፈንቅለ መንግስት ፍንቀላን በአደባባይ የሚያበረታቱ መሪ ከአሁን በፊት በይፋ የተሰሙ ባይሆንም የአሁኑ ጠቅላይ ሚኒስትር አብይ ግን በአፄ ኃይለሥላሴ ላይ የተሞከረው ፍንቀላ ያ እንደ ራስ አበበ አረጋይ ያሉ አርበኞችን የገደለ ሙከራ አለመሳካቱ የሚያስቆጭ ሆኖ የሚደመጥ ነው። ይህ ቁጭታቸው ንጉሱ ሚሊዮኖችን በጦርነት ሳይገድሉ 30 ሚሊዮን ህዝብ ለተራጅነት ሳይዳርጉ 3 ሚሊዮን ህዝብ ከቤት ንብረቱ ሳይነቅሉ ሚሊዮናትን ከትምህርት ቤት ውጭ ሳያስቀሩ የተሞከረባቸው መፈንቅለ መንግስት ልክ ከነበረ ይህንን ሁሉ ያደረጉት እርስዎ ላይ ተመሳሳይ ነገር ቢፈጸም ስህተት የሚሆነው በማመመዘኛ ነው ብሎ ለሚያስብ ወታደር ጥሩ ግብዣ ይመስላል። ጄኔራሎቹ ያሉበት ወቅታዊ ምቾት እንዲህ ያለን ነገር ለማሰብ ባይፈቅድላቸው እንኳን በችግርና በችጋር ውስጥ ያሉት መስመራዊና የበታች መኮንኖች መንግስትን ስለመፈንቀል ሊያሰላስሉ ይችላሉ የሚሉ አስተያየት ሰጪዎች ለዚህ በደርግ ዘመን የተካሄደውን የሻለቆችና የመቶ አለቆች አብዮት እማኝ ያደርጋሉ። በአገሪቱ ስር ነቀል ለውጥ ተካሂዶ እኛም እንደ ደርግ ጄኔራሎች ለብተና ለስደትና ለእስራት እንዳረጋለን ብለው ነጋቸውን የሚያስቡ መኮንኖችም ይህንን ሴራ ሊያውጠነጥኑ እንደሚችሉ የሚገምቱ አንድ ነባር ፖለቲከኛ ደግሞ ጠቅላይ ሚኒስትር አብይ ባካሄዱትና እያካሄዱት ባለው የእርስ በርስ ጦርነት ጥቂት ጄኔራሎችን ለመስዋዕትነት አቅርበው የጦር ወንጀለኞች ናቸው ሊሉ ስለሚችሉ ሳንቀደም እንቅደም በማለት የሚነሱ አይጠፉም ሲሉ ይገምታሉ። የብልጽግናው አገዛዝ መፈንቅለ መንግስት ከተደረገበት የሚፈጸመው በሻቢያ ነው የሚል መከራከሪያ ያላቸው ሌላ ባለሙያ ደግሞ ጠቅላይ ሚኒስትሩ እንደሚናገሩት ወደብ ለማምጣት ኤርትራን እወራለሁ ማለታቸውን የሚተገብሩት ከሆነ የኢሳያስ አስተዳደር እርምጃ ሊወስድባቸው ይችላል ይላሉ። የኤርትራ መንግስት ከአብይ በላይ የሚመቸው ሰው ወደፊት እንደማይኖር ያውቃል። ኢትዮጵያን ለመበጥበጥም ሆነ ለመበተን ትክክለኛው መሳሪያ ጠቅላይ ሚኒስትሩ መሆናቸውን ሻቢያ አሳምሮ ያውቃል።
አሁን ያለው ሁኔታ ወይም ስታተስ ኮ ቢቀጥል የቀለጠችና የደከመች ኢትዮጵያን ለማየት ይጠቅመዋል። ይሁን እንጂ ወደብ ላምጣ ብለው ለሱም አደጋ እንደሚሆኑበት ያወቀ ዕለት ከ4 ኪሎ ሳይነሱ ሊያስቀራቸው ይችላል። ለዚህም ደግሞ በደህናው ጊዜ መውጫ መግቢያውን ራሳቸው አብይ አሳይተውታል በማለት ይዘርዘር አድርገው ያስረዱታል። የሆነው ሆኖ አምባገነናዊ ገዢዎችን ከሚያጋጥሟቸው አደጋዎች መካከል መፈንቅለ መንግስት አንዱ ነው። እንዳም ሆኖ ጆርጅ በርናንድ ሾው እንዳለው መፈንቅለ መንግስት አምባገነናዊ ስርዓትን ከአንድ ትከሻ ወደ ሌላ ትከሻ የሚያሸጋግር የጉልቻ መለዋወጥ ነውና የሚደገፍ አይሆንም። አዳነች አቤቤ ግን ይህንን የምናስቆመው በጸሎት ነው ባይ ናቸው። አምባገነናዊ ገዢዎች የሚወገዱበትን ስልትና የአዳነች አቤቤን የመፈንቅለ መንግስት ስጋት የተመለከትንበት ሳምንታዊ የአምባገነኖች መዘከሪያ መሰነዷችን በዚሁ ተጠናቋል። መልካሙን ሁሉ እንመኛለን።